ትትና እሺ እሷን አቅርቢያት ማሪ። ሀቡ ሙት ናት። ፍራይዴ ሙት ናት። ሙት ናት። አይ ፍራይዴ ኢትዮጵያ ሙት። ፋይዳ ትንሽ ቀረብ አድርጊው ካሜራው። ነይ እናቴ። ማነው ስሟ? አብደላ ሶፊያ። ሶፊያ ሰላም ነሽ? አልሐምዱሊላህ ሰላም ነኝ። ደህና ነሽ? ደህና አልሐምዱሊላህ። አብደላን አናግራት። አብደላ ሶፊያ የት አለ አብደላ? ሶፊያ ና ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡመተ አልሐምዱሊላህ አልሐምዱሊላህ ፈያተ አያው እንግዲህ የለም እንግዲህ ፈያተ ማን በመከለስ ኡመት ፈያተ አን ፈያተ አልሐምዱሊላህ ወልጆማ يوم من سكر بيبكينا اللي هاي አብሽር አይዞሽ ከበው ከከርሽ በ ዋለች ጨናቁም በላይ እንደ ጨናቁም በላይ ነሽ አገራ መጨስ ሞዮ እጥኑ ሞየ ምንም ጨናቁም በላይ ለምን አብደላ እኛም እንዲገባን ለምንድን ነው በአማርኛ ማታወራት? አላ ነብደላሽ ታግልሽ በአማርኛ አሁን ወጣችኋል መታችኋል ከዛ ቤት ወጣ አረ መተናል ሚዛብ ታዘን ሚዛብ አልተናል እንትን አለና አሁን እርግጠኛ ነሽ? ደህና ነሽ? ምንም አልሆንሽም? ደህና ነሽ? ምንም አልሆንሽም? እርግጠኛ ነሽ? አይ ምንም አልሆንኩም። አልሐምዱሊላህ እኔ በሰላም ከዛ ቤት ከወጣሁ ሰላም ነኝ። አልሐምዱሊላህ ምንም እኛ የምንፈልገው እሱ ነው። ምንም አልፈለኩም። ከዛ ቤት ብቻ እንድትወጪ ነው። እናንተ ይሄ ህዝቡ ደርሶልሻል። ተደላሎቹ ምንም ሊያደርጉኝ አልቻሉም። በቃ ሁሌ እሺ እያሉ እስካሁን አደረሱ። አይባም ጋር አሁን እዚህ ጋር ለመግባትም በጣም ከባድ ነው። እንደምንም አንድ ቦታ ስለሆናችሁ እኮ ነው። በፋይዳ ብቻ እኮ ማለት ይበቃ ነበረ። አንድ ቦታ ስለሆናችሁ መደማመጥ አንችልም። ከባድ ነው። ስለዚህ በፋይዳ ያስተጋባል። እሺ አንተን አይደለም አብደላ፣ እኔ የደላላውን አካውንት አስገብቼው ነበረ። አንድ ቦታ ስለሆኑ ከፋይዳ ጋር እዛው ስለሆነ ያሉት በጣም አስተጋባ። ለዛ ነው። እሺ ሴትዮ እንትና ምንም አላለችም። ስትወጡ ምን አለች? ምን አለች? እንዴ አላለችም? እነ ፋይዳ ምን አልከኝ? አንቺ ምንም አላለችም። እነ ፋይዳ ነው አጣራቱት ማላለችም። ላንቺ ሴቶች ምንም አላለችም። ሴትዮ ምንም አላለችም። አብደላ አንተ ጋር ያለው ድምጽ ይረብሻል። ቆይ እኔ ላልናግራት። ሚውት አድርግ አብደላ። አውሪ ያለው እየተሰማ አይደለም በሱ በኩል። እሺ በቃ ሁላችሁ ሚውት አድርጉና እኔ ላልናግራለች ነው። ሶፊያ ደህና ነሽ? አልሐምዱሊላህ ደህና ነኝ። አንቺ ደህና ነሽ? ጥያቄዎች ልጠይቅሽ ነው። አንደኛ ጥያቄ ቤተሰቦች ጋር ደውለሽ ታውቂያለሽ? ብዙ ጊዜ አልደውልም። አሰጠኝም ስልክ ሴትዮዋ። ስልክ የለሽም? ስልክ አለኝ። ስልኬን ከገባሁ በኋላ ከለከለችኝ። ሴትዮዋ ከኢትዮጵያ ይዘሽ የመጣሽውን ስልክ ቀማችሽ? ያ ኦኬ። እሺ ቤተሰብ ጋር ከደወልሽ ስንት ወር ሆነሽ? ኧረ ቆይቷል በጣም 4 ወር እንደዛ። 4 ወር ከደወልሽ 4 ወር ነው። እሺ ደሞዝ ተሰጥቶሻል? ያ ማንንም ሳታይ ወደ እኔ ብቻ እያየሽ ወዴትም አትይ። እኔም ብቻ እያየሽኝ አውሪኝ። ወደዛ ወደዚህ አትይ። አይንሽ ቀጥታ እኔም ብቻ ይመልከት። እሺ ማንም የለም፣ እነሱ ውጪ ናቸው። በቃ ስለዚህ እኔም ፊት ለፊት እያየሽኝ። ሴትዮዋ ቤት ስንት ወርሽ ነበረ? የ8ኛ ወሬ ነው። ኦኬ በ8 ወር ውስጥ የስንት ወር ደሞዝ ተሰጠሽ? የ2 ወር ወስዳለች። የ2 ወር ቆረጠች። ለምን? ያጠፋሁት ነገር ስላለ። ምንድን ነው ያጠፋሽው ነገር?
ያ ልብስ ማሽንም ተበላሽቶብኝ ነበር። የሆነ ልብስ ነገርን ተቃጥሏል። ማሽኑ ሞቆብኝ ማለት ነው እየተኩስ። ስለዚህ አንድ ልብስ ስላቃጠልሽና የልብስ ማጠቢያ ማሽን ስለተበላሸ የ2 ወር ደሞዝሽ 2000 ድርሃም ተቆረጠ። ያገባሁበት በሁለተኛው ቀን ነው በሶስተኛው ቀን የልጁን ብር እያለሁ በሃይላንድ ያስገብቶ ጠረጴዛው ላይ አስቀምጦ ነበር። እሺ እዛ እሱን ጀምራ የ2 ወርን አልሰጥሽም አለች። ስለዚህ የ2 ወር ደሞዝሽ ኢትዮጵያ ተልኳል። ከ8 ወር ውስጥ የ2 ወር ደሞዝ ኢትዮጵያ ተላከ። የ2 ወር ደሞዝ ተቆረጠ። የ4 ወር ደሞዝሽ ይታለ የ4 ወር ነው ኢትዮጵያ ውስጥ የተላከው። 100,000 ብር እንዴት ነው የ4 ወር የሚሆነው? አሁን እጅሽ ላይ ምንም አይነት ደሞዝ የለም። የአንድ ወርን ሰጣለች። 8 ወር የሰራሽበት ቤት የ2 ወር ደሞዝ ልብስ አቃጠልሽ ተብሎ ከተቆረጠ የ2 ወር ደሞዝ ኢትዮጵያ ከተላከ የ4 ወር ደሞዝ ይቀራል። ታለ እኔ እኮ አለ ኢትዮጵያ ውስጥ 100,000 እኮ ነው ደላላው የላከው። ለምን ነቃቂ ምናትጂ እና ይኸውልሽ ሴትዮዋን እኛ ቮይስ ልኬልሻለሁ አይደለ? አሁን ምን አለሽ መሰለሽ? እኔ እሷ ላይ ይሁንና እንደዚህ እኔ ለራሱ ምንድን ነው ያለችው? ልብስ አቃጥላለሽ you hear the voice የላኩልሽን አይደለ? እና ማአት ሻርብ ይዛለች 11 ምናምን በቃ የተለያየ ነገር ይሄንን አበላሽታብኛለች፣ ይሄን አበላሽታብኛለች፣ አልሰጣትም። ሌላ ደግሞ የሆነ ወረቀት ያሰራችላት አለ መሰለኝ። ይሄንም ለኔኛ ያሰራውላት አልከፍላትም ብላ ስንት ሺህ ነው አሁን የሰጠቻት? 2400 ብር ተቀበሉላት። አሁን 2400 ድርሃም። እና ደሞዟን ደግሞ ካለች ደሞዟ 1000 ሳይሆን 800 ብር ነው አለቻት። እንዴ ከዚህ በፊት የመጀመሪያውን እኮ በ1000 አስበሽ የ4 ወር ከፍለሽ ነበረ። 1400 ብር ቆረጥሽባት እቃ ምናምን። ምንድን ነው ያለችው? ቆሻሻ ውስጥ ብር ጣለች አለች። ልኬልሻለሁ እኮ ቮይሷን። እኔ ያው ትንሽ ይገባኛልና ስትጠየቅ እሷ መውጣት ስለምትፈልግ ብቻ አዎ አርጊያለሁ ነው የምትለው። ለዛ እንዴት ብለሽ ትከራከሪያለሽ? ቆሻሻ ብር ከቆሻሻ ጋር ጣልሽ ስንላት አዎ ብር መሆኑን አላወኩም ነበር። ለዛ ሴትዮዋ በቃ ያለውን የሌለውን ምክንያት ሰበሰበችና አልሰጥም በቃ። እሷ ደግሞ መውጣቷን ብቻ ነው የፈለገችው። ከዛ ነው እና ብር ጥረሻለሁ ቆሻሻ ጋር ጨምረሽ አውጥያለሁ፣ ልብስ አቃጥለሻል አዎ አቃጥያለሁ፣ በቃ የተባለችውን አዎ ነው የምትለው። ያ ትክክል። ከዛ ቤት ለመውጣት ካላት ጉጉት የተነሳ አሁን ደግሞ 3500 ድርሃም አውጥቼ እንትን አይዲ ያወጣውበትን ካልከፈላችሁ በቃ ሴትዮዋ እንዴት እንደምትቆጣ እንዴት እንደምትጨው ምናምን በቃ እና አትወጣም አለች። አትወጣም 3500 ድርሃም ካልከፈላችሁ አሁን አትወጣም አለች። እሷ ደግሞ በቃ እኔ ስለብራለን ክፈሉና አውጡኝ አለች። ከዛ 3500 ድርሃም ለሴትዮዋ ተከፈለላት። እንደዛ ነው የወጣችው። ስንት አመቷ ነው ግን? በጣም ትንሽ ልጅ ናት እኮ። ትንሽ ስንት ነው? 19 አብደላ ብለች ልጅ እኮ በጣም የእህትህ ልጅ በጣም ህፃን ናት እኮ። ለምንድን ነው እቺን ህፃን ልጅ አረብ ሀገር የምትልኳት? ግን አቡ ታሪኩ ብዙ ነው። ምናልባት አንድ ቀን አንቺ ብትላልኩን ነግርሻለሁ። ፈልገን አይደለም እሷን ፈልገን አይደለም እኛም ፈልገን አይደለም። ግን ኢትዮጵያ ውስጥ እንትን ማትልበት ሁኔታ ተፈጥሯል። ኦኬ አሁን 2600 ድርሃም ተቀብለዋል። ሴትዮዋ ኢቃማ ያሰራውበትን 3500 ክፈሉኝ ብላለች። ስለዚህ ቀሪው ከ2600 ላይ የምትሞላው አሁን አንተ 900 ድርሃም ነው። ሰማኸኝ አብደላ? ምንም ችግር የለም። እሺ 900 ድርሃሙን ከዛ ቤት ከወጣች
ከዛ ጣጣ ሁሉ ነገሮች ከወጣች ችግር የለም አይዞሽ አታስቢ። ለምን ስልክህን አታስተካክልም? አብደላኛ እኮ አንተን ለመስማት ተሰቃየን። ድምፅክ እኮ አይሰማም ወንድሜ። እሺ አሁን ይሻላል። አሁን ይሻላል። እስቲ ትንሽ ጮክ በል። ሴትዮዋ ለእህትክ መኖሪያ ፍቃድ ያሰራችበትን 3500 ድርሃም ጠይቃለች። ለዛ ደግሞ የደሞዟን የቀረውን 2600 ድርሃም ሰጥታለች። እዛ ላይ የምትጨምረው አንተ 900 ድርሃም ነው። እኔ ዋስ ሆኜ ነው እቺ ልጅ ከዛ ቤት የወጣችው። ስለዚህ 900 ድርሃሙን አስገባ ለደላላው። ይሰማል? ያስገባል። በኢትዮጵያ ስንት ነው? 2400 ነው 2600 ነው የሰጠችው ፋይዳ? አዎ ይሰማኛል። አዎ ይሰማል። ሴትዮዋ የሰጠችው 2600 ነው ወይስ 2400? ጠይቂው ቡዛያው። 2400 2400 እና 1000 ስንት ነበር ያልከው? 700 ነው። 1400 እሱማ ተቆረጠ እኮ አለቀ። እሱ ተቆረጠ አይደለ? አሁን የደሞዟን 2400 ሰጥታለች። ደሞዟን 2400 ሰጥታለች አለ። የቆረጠችውን ቆርጣ ማለት ነው። አሁን 2400 ሰጥታለች። በቃ ያለፈው የአይዲ ያሰራችበትን ደግሞ 3500 ብር መልሳ ወስዳለች እኮ። ስለዚህ አሁን 2600 አለ ደላላው እጅ ላይ አለ እኮ። 1100 ነው የሚጨምረው። አሁን እኔ 2600 ነው 1000 እንደዛ ነው የሚጨምረው። 400 ስላለ አሁን 1100 ነው የሚጨምረው። አብደላ እኔ ነኝ ይሄንን ብር ወንድሟ ይከፍላል ብዬ እቺ ልጅ ዋስ ሆኜ ከዛ ቤት እንድትወጣ ያደረኩት። ስለዚህ አሁን 1100 ነው አብደላ ለቡዛየው ይክፈል። እቺ ልጅ ባለ መኖሪያ ፍቃድ ናት፣ ነፃ ናት ከዚህ በኋላ አለቀ። እሺ በደስታ አንዴ ከቡዛየው የምታስገባበትን አካውንት ነምበር ተቀብዬ ዋትሳፕ ላይ ልከልሃለሁ። አንተ አስገብተህ ደረሰኙን ትሰጠኛለህ። እቺ ልጅ ብትከነሰል ደግሞ ህዝቡ ቡዛየውን ይጠይቃል። እቺ ልጅ ብትከነሰል እሺ። ስራ አስፈልጎ የሚያስገባልክ ሰው አለ ከአብደላ? ስራ ፈልጎ የሚያስገባልክ ሰው አለ? ተከን እንትኑን ላኩልኝ ብሎ ነው የሚደርሰው። አንቺ ያስገብልኝ ማለት ኢትዮጵያም ያው ማዳም ቤት ነው። ስለዛ አብደላ እኔ ስራ አላስገባም፣ አስገብቼም አላውቅም። እኔ የታገተን ሰው የተበደለን ሰው ድምፅ ሆኜ አለበት ችግር እንዲወጣ አደርጋለሁ እንጂ እኔ ስራ አላስገባም። አላውቅም ስራ ነው። ፋይድዬ ስራ እስኪገኝላት ድረስ አንቺ ጋር ብትቀመጥ ፍቃደኛ ነሽ? ስራ እስከምንፈልግላት ይወስዳታል። ችግር የለውም። እንዴት ነው ቢቶች ምናምን ልጠይቃቸው እነሱ ወስዶ እንትን ችግር የለውም። እንደዛ እስከሆነ ችግር የለውም። ልጁ እሱ ሬዲ እስኪ እያወራ ነው በምንም አይነት ሚውት አድርጊ ነው እንዴ? ምን አልክ? ምን አልክ አብደላ? ኔትወርክ ምናምን ጋዊ አይደለም። ካሁን በኋላ ስራ ቢያስገባ እያወራ ነው አብደላ። አትሰማም አብደላ? አሰቃየከን ወንድሜ። ከኔ ነው ኔትወርኬ ነው ምንድን ነው? የኔ ኔትወርክ ሰላም ነው ጋይስ? እኔ ዛሬ ኔትወርክ የለኝም፣ ግን ጥርት ብሎ ነው የሚሰማኝ። እሺ በጣም ኔትወርክ ነው። ስራ ቦታ ሆኜ ነው። ራሱ ያስገባታል ስራ። በቃ ራሱ ያስገባታል። አሁን ይሰማል? አዎ ማታ ሰምታችኋል። እንትን የለኝም ዝም ብዬ ነው የሚያመጣው ምናምን ብሏል።
ይፈልጋል ደላላው። እሺ ካሁን በኋላ ራሱ ቢያስገባ የተኛው ለላ አውራ ሀቦ አብደላ ወጥተህ ግባ። ኔትወርክህን አስተካክል። ዳታ ሙላ። የሆነ ነገር አድርግና አስተካክለህ ግባ። አተደም ሰበናኒ መሮመይታ ምንም ሀቦ ሰላም ብያለሁ። እንዴት ነሽ? ሰላም። እንዴት ነህ ቡዜ? ሰላም ነው አላህ አልሐምዱሊላህ። ያው በእርግጥ አንቺ እንደምትይ ያው እንደ ኢትዮጵያዊነት ነው። በጣም ደስ ይላል። ያው እኔ ኢቴም ስለሆነች አንቺ ያለሽበት ቀን ድረስ እኔ ጋር ብትቀመጥም ችግር የለብኝም። ግን እሱ ማንም ሰው ስራ ማስገባት ይችላል። እኔ ሁሉ ነገር ፋይሏን ሰጣታለሁ እና አሁን ደግሞ እኔ ጋር እስከዛ ትቀመጥ ሰውን እሱ እስከሚያገኝ ድረስ ደስ ያለው ቀን ትቀመጥ፣ ችግር የለብኝም። እሺ እሺ። ግን ወንድማችን ደግሞ ኢትዮጵያዊነት ነው ሰውነት ነው ብለሃል። እኛም ተስማምተናል። ስለዚህ ስራውንም አንተ አስገባት። ስልክ ቁጥር ይኖራል። እኔ እየደወልኩ ደህንነቷን ጠይቃለሁ። እቺ ልጅ ስትታይ ደህና አትመስልም። እኔ እንደኔ እይታ ደህና አትመስለኝም። እናንተ የምትታያችሁ ደህና ናት። ሳናግራት ጥያቄዎችን በትክክል አትመልስም። አይኔን ፊት ለፊት እይኝ እያልኳት አታየኝም። ደህንነቷን ልትነግረኝ ትችላለህ? ያው አለቀሰች። ስለዚህ ስለ ደህንነቷ ንገሩኝ። ምንድን ነው የሆነችው? ከታመመች ሀገር ቤት ሄዳ እንዴ ታማ ለምንድን ነው አረብ ቤት ገብታ ራሷ ናት እኮ የምትለው። አይ ደህና አይደለሁም ታማለች ያለችሽ ነው እኮ በስነ ስርዓት። ኧረ ደህና አይደለሁም ስትል ሰምቻለሁ። ስለዚህ ደህና ካልሆነች ችግሯን ትንገረን። እንዴ እንደዚህ ሆና ለምንድን ነው መዳም ቤት የምትገባው? ምንም ነገር አትፍሪ እሺ። ችግርሽን ንገሪኝ። ምንም ነገር አትፍሪ። ደህና ነኝ እኔ አልሐምዱሊላህ። የለውም በዚህ ጋር ማውራት ከፈራሽ ስልክ ያው ፋይዳ አለች እህቴ ናት። እሺ አምናት አለው። እኔ ስለማምናት ነው እሷን የላኳት። ስለዚህ ስልክ ቁጥር ያዢና ሴም ካርድ ትሰጥሻለች። ያዢና ዋትስአፕ ላይ አውሪኝ፣ ለብቻዬ ልታውሪኝ ከፈለግሽ። እሺ እሺ ችግር የለውም እናንተ በቃ ቡዜ ጋር ትሄጃለሽ። እሱ ጋር አላህ ይስጠው ያሳርፍሻል። ከዛ ስራ ያስገባሻል። ሁሌ እናወራለን። የምትገቢው አዲሱ ስራ ላይ ችግር ካለ ንገሪኝ እሺ። አና ብዙ ያለ እኔ አይደለም ለሁሉም ክፉ ሰው አይደለም። ግን እንዴት ሊከስ ይቻላል? አብደላ ይህን ያክል ሚዲያ ላይ መውጣቱ ለምን አስፈለገው? አሃ ስለዚህ አንቺ እዛው ቤት መቀመጥ ነበር የምትፈልጊው? መውጣቱን አትፈልጊውም ነበር? አረ መውጣትማ እፈልጋለሁ። ታዲያ ከዛ ቤት የወጣሽው እኮ አብድላ መጥቶ ለእኛ ጋር ስለጮኸልሽ ነው እንጂ ለአብድላ ቡዜም ሆነ መዲና ከሜይ 5 ጀምሮ ዋትስአፕ ላይ እያለቀሰ እየለመናቸው እየመለሱለት አይደለም። ወንድምሽ አንቺን ለማዳን ነው ሚዲያ ላይ ወጣ፣ ወዶ አይደለም። አንቺ ከዛ ቤት ለመውጣት ብለሽ ያላረግሽውን አረኩ። ብር ጥለሻል ስትባይ አዎ፣ አቃጥለሻል ስትባይ አዎ፣ ደሞዝ ተቆርጧል ስትባይ አዎ ያልሽው ከዛ ጭንቁስ ለመውጣት ነበር አይደል? እኔማ መውጣቱን ነው የምፈልገው። እና ዛሬ ሰው በመከረሽ ወንድምሽን አሳልፈሽ ትሰጫለሽ? ለምን ሚዲያ ላይ ወጣ? አያስፈልግም ነበር። ባይወጣት መጪም ነበረ። ይኸው ትናንትና ሚዲያ ላይ ወጥቶ ወንድምሽ ዛሬ ከዛ ቤት ወጣሽ። እስካሁን ድረስ ግን ቤተሰብ ጋር ሳትደውይ በጭንቀት እየተሰቃየ የነበረው ወንድምሽ ነው። ማንንም ፈርተሽ ወንድምሽን አሳልፈሽ ልትሰጪ አይገባም። ሞት አንዴ ነው። ከሞትሽም ትሞቻለሽ እንጂ ወንድምሽ ለአንቺ ብሎ እዚህ ጋር ስንት ስድብ እየደረሰበት ተቋቁሞ መጥቶ ለምን መጥቶ ሚዲያ ላይ አወጣቸው? ሚዲያ ላይ መውጣት አልነበረበትም። ሚዲያ ላይ ስለወጣ ነው ወንድምሽ ዛሬ ከዛ ሰዓት ውስጥ ያወጣሽ። እሺ ስንበላል ልጅቷ ልጅ ናት። አቡ በጣም ሺስኪድ በጣም ልጅ ናት። እና አሁን ምንድነው የሚለው ደላላው? እኔ ትቀመጥ ግን ስራ ምንም ስራ አልሰጣትም፣ ሰው እስኪያገኝ ድረስ ከምታገኙ ድረስ እኔ ጋር ትቀመጥ ነው የሚለው። እና ምን ታያለሽ? አሁን ይህ ግዴታው ነው። እሱ ነው ከሀገር ቤት ያመጣት። ስራ የማስገባት ግዴታ ያለበት እሱ ነው። ይሄን ያህል ብር ከኢትዮጵያ 130 ሺህ ብር ከፍለው መጥተው ጨምር ሲባል ወንድሟ 130 ሺህ ከፍሎ እንደገና 10 ሺህ ጨምር ሲባል ጨምር እንደገና በድርሃም ኢቃማሽ የተሰራበትን ክፈይ ተብላ እሷ ፍሪ ቪዛ ለመሆን አልመጣችም። ኮንትራት ለመስራት ነው የመጣችው። አንድ ኤጀንሲ አንድን ሰው በኮንትራት ካመጣ እስከ 3 ጊዜ ቤት የመቀየር ግዴታ አለበት። እቺ ልጅ ቤት ሳይቀየርላት 8 ወር ተጨቁና ሰርታ የ2 ወር ደሞዟ ተራ ልብስ አቃጠልሽ ተብሎ ተቆረጠ ተብሎ ባናምንበትም አምነን ተቀብለናል። እንደገና አሁንም ደሞዟ ተቆራርጦ የረባ ነገር እጇ ላይ ሳይኖር እሱንም ለኢቃማ ክፈይ ተብላ ወንድሟ ከኩሱ ተጨማሪ 1100 ድርሃም እየከፈለ እንደገና ስራ ማላስገባትም እንዴት
ማን ነው ስለዚህ እቺ ልጅ ኃላፊነት የሚወስደው? ለማን 30 ሺህ ተከፍሎላት እዚህ ሀገር የመጣችው እቺ ልጅ ማን ነው? ሀቦ አንዴ ዋትስአፕሽን ቼክ አድርጊ። አንዴ ሊያውራ። የስ ፕሊዝ። ኦኬ አንቺ የምታወሪ ነገር ትክክለኛ ነገር ነው። ያው ጥሩ ሀሳብ ነው። ጥሩ ልብ ላለው ሰው ጥሩ ሀሳቡን እያወራሽ አለ። እንደ አንቺ ትክክለኛ ነገር ነው። እኔ ከዛ ቤት ካወጣች ስራ የማስገባት ኃላፊነት አለኝ። ሰው እንደ ሰው የሚያስብ ከሆነ ግን አብደላ የሚያስበው ነገር ለሚቀጥለውም ጊዜ ጥሩ ስላልሆነ ነው እንጂ እኔ እሷን ማስገባት አቅቶኝ አይደለም። አስገባለሁ ግን እሱ ደስ ያለው ሰው አለ እያለ ነው። መጀመሪያም ደስ ያለው ሰው ይስጥና እኔ እስከዛ ቤቴ ላይ ትቀመጥ፣ ትብላ፣ ትጠጣ፣ ትኖር ችግር የለብኝም ነው እያልኩ አለው። ፈቃደኛ ነው ወይ ምንድን ነው ብለሽ ጠይቄ ራሱን ያውራ። መጀመሪያ እያወራ ያለ ሰውዬ ያውራ። አሁን እንዴት ነው ብዙአዩ ስራ ያስገባ ወይ ሁኔታውስ እንዴት ነው ብለሽ ጠይቂ። እሺ እናመሰግናለን። አብደላ ብዙአየው ስራ እንዳያስገባት ካልክ ሌላ የሚያስገባልህ አካል አለ ስራ? ካቡ እኔ ብዙአየው በአሁን ስራ ቢያስገባ ማታ እሱ እንትን እያለ ነበር። እኔ ጋው እንትን የለኝም ብሏል። አሁን የሆነ ነገር እንትን ቢል ሄዶ ችግሮችን ማይፈታ ከሆነ እንዴት ነው ስራ የሚያስገባው ነው? አሁን እኮ ፈታ ጠራ ነው። ትናንትና አክብሮ መጣ ሄዶ እህትክን ከነበረችበት አወጣ። ፈታ እኮ ችግሩን ስለፈታ ወደፊትም ይፈታል። ሰው ቤት ያው አባቱ ቤት አይደለም። አሁን ስራ ሲያስገባ ችግሮችን ሄዶ የሚፈታ ከሆነ አብደላ እየሰማኸኝ ነው ወንድሜ? ልጆችን አሰሪት አንደኛ ስልክ ሊሰጣት ይገባል፣ ይሰጣታል። ስልክ ካላት ችግር ካለ ደውላ ለአንተም ለኔም መናገር ትችላለች። ሁለተኛ አሁንም ይሄንን ችግር ትናንትና ጠርተነው አክብሮ መጥቶ ሄዶ ችግሩን የፈታው እሱ ነው። ወደፊትም ይፈቷል። የመፍታትም ኃላፊነት አለበት። ለሱ ነው ብር ከፍላ የመጣችው። ስለዚህ ብር ከፍላ የመጣችበት ሰው እያለ ሌላ ሰው ጋር ብንወስድ ያንን ሰው የመጠየቅ መብት የለንም። ለምን? ለዛ ሰው አልከፈልነውም። የከፈልነው ለሱ ነው። እሱ ነው ኢማራት በኃላፊነት ያመጣት። ስለዚህ እሱ ያስገባት ስራውን። እሺ አቡ አንቺ ካርት እሺ፣ እሱም በዚህ መስማማ ከሆነ አላፍስና ከሆነ እሺ ያስገባ። እሺ አው እሺ። ቤቱ ግን ከይቅርታ ጋር መጠየቅ ከቻልክ ቡዜ ቤትክ ሴቶች አሉ ማለት የምትወስዳት ቦታ ሴቶች አሉ? ተከፍቻለሁ። አውራ ኧረ እኔ ህይወት አለኝ ባለዳር ነኝ። ሀቢባ ማላቅ ነው። ይቅርታ ምናልባት ወንደላጤ እንዳትሆን ብዬ ነው። ባለትዳር ነው ሁሉ ነገር አለ። ችግር የለው። ንገሪ አንቺ ብዙ ሴቶች አሉ። ጥሩ በቃ አሁን ሰላም ነሽ? ደስተኛ ነሽ? ቡናሽን እየጠጣሽ ነው በሰላም? ቀላል እሳይ እንኳን ደስ አለሽ። ወንድምሽ ተጨንቆ ያውልሽ ወንድምሽ ጠዋት ማታ እየጨቀጨቀኝ ኮመንት ጌም እንኳን መጫወት አልቻልኩም እየመጣ ኮመንት ላይ ኡ እያለ ወንድምሽ ንዝ አርጎኝ ነው። ሰላሜን ነስቶኝ ነው። ድጋመሽ ነገር ሚውት ነበር ነገርያት ሰማሽ? ወንድምሽ ማለት ነው የአጎትሽ አንቺ የእህቱ ልጅ ነሽ አይደል? የወንድምሽ ልጅ ነሽ የእህቱ ልጅ አጎትሽ ማለት ነው። ጠዋት ማታ እየመጣ ሳይሰለች ኮመንት እየጻፈ አስገቡኝ እህቴ ችግር ላይ ናት እያለ ጌም መጫወት አልቻልኩ ምን ማድረግ ኦል ዘ ታይም መጥቶ እየጻፈ ነው። አንቺ ድምፅ ሆኖ ዛሬ አንቺ አበሻ ሬስቶራንት ቁጭ ብለሽ ቡናሽን እየሳቅሽ ለመጠጣት ይበቃሽ። ስለዚህ ወንድምሽን አመስግኝ ብቻ። ወንድሜን አይደለም እናንተ ነው ማለት ነው። እሱ ነው። አይ ችግርማ እንዴት እሱ ብቻ ቢሆን እንዴት ያወጣል? እናመሰግናለን። በቃ ባጭሩ እናመሰግናለን። ምስኪን አቡዬ so crazy አቡዬ አንቺ እኔ ራሱ ጠዋት ብታይ ስንት ስራ ነበረኝ። እንዴት ልስራ? በቃ በስመ አብ ስላስቸገርኩሽ ስለተማመንኩብሽ ነው ያስቸገርኩሽ። ስላስቸገርኩሽ አንቺ ማክበረሽ ስራሽን ጥለሽ ሄደሽ ቤት ድረስ አብረሽ ያለውን ኢንፎርሜሽን የጠየቅኩሽን ስለመለስሽኝ እጅግ በጣም ነው የማመሰግንሽ። አንቺ በእናትሽ በስመ አብ በጣም በቃ በጣም ዲል የምታረጊው ከብዙ ነገር ጋርና
በጣም አድናቂሽ ነኝ እኔ እግዚአብሔርን። እኔ ለመጀመሪያ ጊዜ ላንቺ ብዬ ነው ይሄንን ያደረኩትና በጣም ከባድ ነው ብታይ። አንደኛ ቋንቋውን ደግሞ ለማይችል ሰው በጣም ነውና ሩቅ ነው የነበሩበት ያለችበት የነበረችበት እና እሷ መውጣቱን ብቻ ስለምትፈልግ ሁሉንም ነገር በቃ አዎ በቃ ወጣለሽ በቃ መኪና ውስጥ ገብታ ነው የጠበቀችን። እና ወንድምየውም ጥሩ አድርጓል። ልጁም ደግሞ ቅን ነው። ደላለው አሁን ቅን ነው ብታይ። በቃ ጨቀጭቀኛል እንዴ የስልክ እንትን እስክል ድረስ ነይ እየጠበኩሽ ነው ምናምን እያለ አስወጥቷታል። አሁንም ይዟት ሄዳል። እኔ ስራ አልሰጣትም ነው እንጂ ያለው ይዣት ሄዳለሁ። አይ ስራም ይሰጣታል። ስራም እሱ ጥሩ ሰው ነው። ቃል እሱ ደግሞ ለምንድን ነው አሁንም እንደገና ስሜ እንትን ቢል ሰው እኔ አላቅም። እኔ አሁን ማዳሟን ቀምሼ አላቃትም። ጥሩ ትሁን መጥፎ ትሁን ስልክ ካላት ችግር የለውም። ካልተስማማት ትቀየራለች። ዋናው የሰው ልጅ ስልዋ አልፈልግም አለች። ለእኔ ራሱ ስልክ የማይፈቀድበት ቤት እንዳያስገባት እንጂ። ቆይ በመጀመሪያ ደረጃ አንዴ ጋይስ እዚህ ጋር ያላችሁ 4500 ሰዎች ፋይዳ ኢትዮጵያን ሬስቶራንት ፎሎ እንድታደርጓት ፈልጋለሁ። ምክንያቱም ለኛ ብላ እኛን ለመርዳት እኔ ጠይቂያት አስቸግሪያት ቢዝነሷን ጥላ ሬስቶራንቷን በሰራተኛ አስጠብቃ ጥላ ድራይቨር ጋር እዛ ድረስ ሄዳ ነው ይሄንን ያደረገችልኝ። ገባችሁ? እና ሰው ማለት እንደዚህ ነው። አያችሁ? ሰው ለሰው ማለት ይሄ ነው። እና አመስግኑልኝ በፎሎ ቀጥሉ። ደግሞ ወንድማችን ቡዜ በመጀመሪያ ደረጃ አክብረህን መተህ ስለሰማህን ችግራችንን ስተትህን ስላስተካከልክ ስለ እህታችንን ከዛ ስላወጣካት እጅግ በጣም አድርገን እናመሰግናለን። አሁን ደግሞ ሁሌም ስናመሰግንክ እንድንኖር ደግሞ ጥሩ ቤት ፈልገህ ታስገባትና ሁሌም እንዳመሰገንክ እንቀጥላለን። እናመሰግናለን። አሁን ያንተ ተራ ነው። በቃሽ ሀቡ፣ እኔም ያው ተቀብያለሁ። ያው ችግር የለውም። እኔ ያው መጀመሪያ ያው በነገር እንትን ስመጣ ነው እንጂ ጣጣ የለብኝም። እኔ አስገባታለሁ። አሁን አረበኛም ስለለመደች ችግር የለውም። ያው ስልክ ያለበት ቤት ትገባለች። ካልሆነ ያው ካንሰሌሽኑ ሲያልቅ 3 ቤት ሞክራ ካየች ያው ጥሩ ቤቱን ትገባለች። ችግር የለውም። ያው አላህ ጥሩ ቤት ያዘጋጃት ዋናው ነገር። እኔ መዳም እጃ ላይም ያው እስከዛ እየደወለ እየጠየቀን ስራ እንደምትገባ አደርጋለሁ ኢንሻአላህ። እና ተቀብያለሁ። ትእዛዝሽንም የምንፈልገው ስልክ ብቻ ያለበት ይሁን። ስልክ ካለ ችግር ላይ ሆነች ደውላ ችግሯን መናገር እንዴ ሰው ስለዚህ በዚህ ዘመን ችግር ቢደርስበት ቢደበደብ ፖሊስ ጋር የሚደውለው 999 ደውሎ ፖሊስን ድረሱልኝ የሚለው በስልኩ ነው። አንዲት ሴት ብትደፈር ደውላ ፖሊስ የምጠራው በስልኳ ነው። ደሞዝ ብትከለከል ሌበር ኦፊስ የምትደውለው በስልኳ ነው። እንዴት በዚህ ዘመን ሰው ስልክ አይቻልም ሲል እሺ ይላል? ማለት ወንድሜ ጉዜ አንተ እህትክ የእናትክ ልጅ ብትሆን አንዲት መዳም ስልክ እንድትይዝ አልፈልግም ስትል እሺ ብለህ ታስቀጥላታለህ? እዚህ ቤት ኖ አታስቀጥላትም። ነይ ብላ አውጥተህ ሌላ ስልክ የሚፈቀድበት ቤት ታስገባታለህ። እቺ ልጅ እኮ ስራ በዛብኝ እንዲሆንኩኝ እኮ አላለችም። ስልክ ባለመሰጠቱ ምክንያት ቤተሰቦቿ ጋር ባለመደውሏ ቤተሰቦቿ ትሙት ትኑር አያውቁም። ስለዚህ ስልክ ግዴታ ነው። በዚህ ዘመን የትኛውም ክፉ መዳም ብትሆን ያለ ስልክ አታሰራም። ማንም እሺ ብሎ በዚህ ዘመን ያለ ስልክ የሚሰራ የለም። ሰው ልጅ ያለው አለ፣ የልጁን ድምፅ መስማት ይፈልጋል። እናት ያለው አለ፣ የእናቱን ድምፅ መስማት ይፈልጋል። ቤተሰቡን ማናገር ይፈልጋል። ስልክ ግዴታ ነው። አንድና አንድ መጽናኛቸው ለመዳም ቅመሞች ስልካቸው ናት እና ያለ ስልክ አይሆንም። የትኛውን ቤት ብታስገባት ስልክ ካለ ኢትስ ኦኬ ትግባ። ችግር ካለ ደሞዝ ካልሰጧት፣ ከተበደለች፣ ከተራበች በስልኳ ሳትሞት ድረሱልኝ ትላለች። ስለዚህ ስልክ ግዴታ ነው ወንድሜ። ሜክ ሹር ስልክ መኖሩን የትኛውን ቤት ስታስገባቸው፣ የትኛውንም ሰው ስታስገባ ስልክ መኖሩን አረጋግጥላቸው ፕሊዝ። እናመሰግናለን። ሀቡ ይሰማለሁ? አዎ ትሰማለህ አብደላ። እሺ በቃ ሁላችሁም በጣም አመሰግናለሁ። እኛ ምንም ቃል የለንም። ሰው አይከፍልም ከላይ ነው እና ሰው እኛ ደግሞ ህዝቦች ሀቡን እንተባበራት። ይሄ አካውንቱ 1 ሚሊዮን ምናምን እንዲገባ እናርጋት። ለኛ አንድ እናትና ሶፊያ ትስቃለች። ወይኔ ዛሬ ሳኩኝ ለሀውላ በቃሽ። በጣም ደስ ብሎናል። የስንት ሰንባ ስልክ ቅድም እንዳልሽው ስልክ ቢኖር ኖሮ ይሄ ሁሉ ባልመጣ ነበር። ይሄ ሁሉ ሚዲያ ላይ ባልወጣው ይሄ ሁሉ ባልመጣ ነበር። ስልክ ዋና ነው። ከዛ በኋላ እድት እኛም ሁላችንም እናውቃለን። አንድ ቤት ስራ ይበዛል፣ ጫጫታ አለ ምናምን። ግን ስልክ ካለ ያለውን ነገር ታውቂያለሽ። እና ስልክ አለመኖር ነው ከብዙም ጋር ይሄ ነገር ያደረሰው። ሁላችሁንም በጣም አመሰግናለሁ። ፋይዳ በጣም ቴንክ ዩ
እንግዲህ ከላይ ያገኙ ፈጣሪ እኛ ምንም መፈል አንችልም። ሰው አይከፍልም። እንትን ደግሞ ደግነት ለራስ ነው ወይም ደግሞ ከእንትን የሚመጣ ነው። በጣም አመሰግናለሁ ሁላችሁም በጣም ሼር የምታደርጉ እንትን የምናደርገው እኔም የብዙ ሰዎችን ሼር አድርጌያለሁ ተከታትዬሻል። ዛሬ ደግሞ ያኔን ሼር አድርጉኝ እንትን አድርጉኝ ሰዎችም ከታች ያሉ በጣም አመሰግናለሁ። እኔ ብዙ ማውራትም አልችልም። በጣም አመሰግናለሁ። በጣም ጀዛካላ ሁላችሁም ጀዛካላ። ምንም አይደል። በርታ አብደላ፣ አይዞክ በርታ። በቃ ያው እህትህ አሁን ሰላም ናት። አሁን የሰላም እንቅልፍተኛ እና ቡዜን እጅግ በጣም አድርገን እናመሰግናለን። በቃ ስልክ ሴም ካርድ ገዝተህ ስጣትና ዋትሳፕ ላይ አወራታለሁ። እኔም እሷንም ላወራት እፈልጋለሁ ዋትሳፕ ላይ። እሺ ቡዜ ሴም ካርድ ነው እኮ የመጣበት ሰሞኑን ነው ገዝቶኝ የሰጣ። እሺ ዋትሳፕ ይክፈቱልሽና ዋትሳፕ ላይ አውሪኝ። እሺ ሁሉንም ይከፍታለሁ፣ አናግርልሻለሁ። እሺ ቡዜ ያድርግልሽ፣ ቡዜ ይሙላልሽና ስልኬን ሴቭ ያድርግልሽና ሀቢባ ብሎ አንቺ ቮይስ አድርጊልኝ። እሺ እሺ እንነጋገራለን። እሺ አሞላለሁ፣ ችግር የለውም። እሺ አሁን መዲናና አብደላ ይቅርታ ተባባሉ። ሰላም እዛች ጋ ነው ሀቡ፣ ዋናው ነገር እዛ ጋ ነው። እሺ ሰላም ፍጠሩ። ይቅርታ ጠይቃት አብደላ። አንቺ መጀመሪያ መዲና ነፍሽ ይቅርታ መጠየቅ ያለብሽ። ይቅርታ አልጠይቀውም አልታረቀውም። ሲጀመር የትም አላውቀውም፣ አያውቀኝም። ወላሂ አልታረቀውም። እሱ እኔን እንደዚህ የተናገረኝን መቼም መረሳለትም። ምን አለሽ? ምን ተናገረሽ? እዛው ከላስ ይጨርሱ። አሁን ሁሉም ነገር ሰላም ሆነዋል። ከመዲና ተረጋጊ። ምን አደረገ እንዴ? ለምን ለእህቱ ድምፅ ሆነ ነው እንዴ? ለምን ለእህቱ ድምፅ ሆነ አይደለም። ሀቦ ይኸውልሽ ተሳድቧል። በጣም ብዙ ነገር ተናግሯል። خلاص በቃ እዛው ይጨራ። እኔ ባልበላሁት በረዳሁት እኔ መሰደብ አለብኝ? ይኸውልሽ መዲና አንቺ ይኸውልሽ የተቆጣሽው ለምን ሚዲያ ላይ ወጣ ነው? ሚዲያ ላይ በመውጣቱ ነው እህቱ ዛሬ ወጣችለት ከዛ ቤት። እስከ ዛሬ ሳትመልሱለት ከሜይ 5 ጀምሮ ሁሉንም እኮ ልኮልኛል። ስለዚህ ለምን ሚዲያ ላይ ወጣ ከሆነ የሰው ልጅ ሲበዛበት ነው ሚዲያ ላይ የሚወጣው። የሰው ልጅ ሲገነፍልበት ነው፣ እዚህ ጋር ሲደርስበት ነው የሰው ልጅ እርዳታ ፈልጎ ሚዲያ ላይ የሚወጣው። ስለዚህ ይሄ ልጅ ሚዲያ ላይ በመውጣቱ እህቱ ዛሬ ነፃ ወጥታለች ከዛ ጭንቁ። ስለዚህ ምንም አላደረገም። እህቱ እንድትድንለት ነው ሚዲያ ላይ ወጣው። ሚዲያ ላይ ስለወጣ ከሆነ የተቀየምሽው ይቅርታ አድርጊለት። አንቺም ይቅርታ አድርጊለት፣ እሱም ይቅርታ ያድርግልሽ። ሰላም ይሻላል። ህይወት አጭር ናት። በዛ ላይ እኔ መጨመር የሚፈልገው በእርግጥ ያው አላህ ይቅር ካለው ይቅር ማለት ነው። ያው ነፍስ የገደለውንም ይቅር ካለው ይቅር ማለት ነው። ግን ተናግሮም ከሆነ አብደላ ተሳስቶም ከሆነ እውነታ ካወጣ ላላ ብለሽ ይቅር በይ። ወንድምሽ ነው መዲና፣ ይቅር በይ በቃ ይቅር ማለት ነው። እና አንተም አፍ ባል አብደላ። ትክክል መዲና መዲና ላይ እኔ አንድ ቅራኔ በየወሩ ትደውላለች ማለት ብቻ ነው። ትደውላለች አለች። እንዴ ቢደውል ኖሮ በየወሩ ትደውላለች አላልከም? እናቷ ደውላ ወደዛ አትዱ። ወደ ይቅርታ ማለት ነው። ወደ ኋላ አትመለሱ። አሁን በቃ ይቅር ማለት ነው። ሀቡ አንደኛ ልጅቷን ህፃን ልጅ አንድ ፍሬ ልጅ አንስቶ ወደ እዚህ ድረስ የላቋት በጣም ብዙ ማውራት የምፈልገው ነገር ግን አላወራም። ይኸውልሽ ሀቡ አንቺ እዚህ ጋር ሚዲያ ላይ ወጥተሽ ስለምትሰሪ ነው። እኔ ደግሞ በውስጥ ስንት ስራ እንደምሰራ አላህና እኔ ነኝ የምናውቀው። ይሄንን ማውራት አልፈልግም። ግን እቺ ልጅ እንዴት ሆነ ከሀገር ቤት እንደመጣች እኔና አላህ ይሄ ቡዛዮ ቤት ያሉ ሴቶች ያውቃሉ። ማውራት አልፈልግም ወላ ይቅር ምንም ነገር እኔ ላንቺ በውስጥ ቦይስ አረግልሻለሁ። አብደላ ያን ሁሉ እኔ አውርቶኝ አናግሬዋለሁ። ቡዜን እቺን ልጅ አስወጣት አግዛት ነው خلاص በቃ ምንም ማውራትም አልፈልግም መናገርም አልፈልግም። አላህ አፉ ይበልቅ። አላህ ግን የስራህን የነገር ብዛት አይደለም። ሚውት አርጊ መዲና፣ ሚውት አርጊው አብደላኔ፣ ሚውት አርጊው መዲና። ይቅር ማለት ላላ ብለሽ ይቅር ተብሏል። ሌላ ወሬ አያስፈልግም። አሃ እንዴት ነው የምትናገሪው? ይቅር ከተባለ ይቅር ነው በቃ ሌላ ነገር የለም። በቃ ላላ ብለሽ ይቅር በል። አብደላ የሀገርሽ ልጅ ነው እና የአንድ ሀገር ልጆች ናቸው። በቃ አፉ ተባባሉ በቃ። ስለዚህ የሁላችሁ አሁን እንድትሉ የምፈልገው አብደላ ወንድሜ ይቅር ብዬሃለሁ፣ እህቴ ይቅር ብዬሻለሁ፣ አለቀ ብላችሁ ዝም በቃ ይቺን በሉ በቃ። የላ ሌዲስ ፈርስት። አመሰግናለሁ አቡዬ፣ አፉ ብዬዋለሁ እኔ። አላህ አፉ ይበል። አብደላ በል አንተም። ኦኬ እሺ አብደላ እኔ አጥፋት ስለሆነ አፉ ብያለሁ አላችሁ። ከስንት ነገር እየሰራሁ ትላል። እኔ መዲና አላማኩም። አብደላ ወደ ኋላ እንመለስም። መዲና እህቴ ይቅር ብዬሻለሁ። እሺ እንደዛ ከሆነ እኔ ድልልና አልሰራም አላመጣም
አላልኩም ብያለሁ። ወደኋላ የምንሄድ ከሆነ ብዙ የሚከፈቱ ታሪኮች አሉ። አላም ፍሩ በእናትሽ ወደኋላ ለምንድን ነው አንተ አብደላ ነው አይደል? እህትሽ ነገር ታችን በኋላ ነው ያያቀነ ወጭ ሚዲያ አቃበቃ ይቅርታ ያያቀነ በቃ እንዲህ በላት መዲና እህቴ ይቅር ብዬሻለሁ። እሷ አፍ ብዬሻለሁ ወንድሜ እንዳለች አንተ እህቴ አፍ ብዬሻለሁ በላት። አፉ ብዬሻለሁ። አሁን ምንም ያንቺን እንትን ማለት ነው። ከዚህ በኋላ አፉ ብዬሻለሁ ከተባለ በኋላ ምንም ክፉ ነገር መነጋገር የለም። ሰላም ነው። ኦኬ አንተ አብደላ ዋናው አላማክ እኔ ጋር ስትመጣ የመጣከው እህትህ ከዛ ቤት እንድትወጣልህ አይደል እንዴ? አብደላ ወይ ደህና ኢንተርኔት የለህ? አይ ልክ ነሽ። ምንም ሌላ አቴንሽን የለም። ምንም ሌላ የሚፈልገው ነገር ማንንም ኢቴል ብቻ ነው የሚፈልገው። ኢቴል ከዛስ ማውጣት ብቻ ነው ፍላጎት። በቃ እህትክ ስለዚህ አላማክ ተሳክቷል። ማንንም እንትን ማለት አይደለም። በቃ አንተ ታውቃለህ ማንንም ማስጠቆር እንዳልፈለግ። አንተ አላማክ እህትክን ከዛ እሳት ውስጥ ማውጣት ነው። እህትክ ወጣችልክ። ይኸው ሌላ የምትፈልገው ነገር አለ? ምንም አምላክ የሚፈልገው ነገር ቢኖር እሷ መውጣት ነው። በጣም አመሰግናለሁ። አፉ ብዬሻለሁ። ጨርሰናል። ጎበዝ በቃ ሰላም ነው። አልሐምዱሊላህ። ሶፉን ላውራት። ሶፉ እንግዲህ ተጎዳቦ አሁን ስሜት መቼ ሰሞላን ሶፉ እንግዲህ መቼ ሰሞላን አልሐምዱሊላህ በአማርኛ አልሐምዱሊላህ በህንድ ወጪ ሞጋ ጢሳይን አራት ስቆይ ወጪው መላና ወጪሞ መርቀተን በቃ ደናሞሽ በቃ ኪያገገል ላሚሳ ቡዜ ዋሳፓ ማፎቃ ዋር ሀቢባ ማጋ ወጪስ ደናም በታሰካ ሰከማ ደናሚስ ቆጢታ ኪላ ሙት ቢሶ ቤዝ ማይኮ ቤዝ ሺ ቆጢታ በጥሺ አኒም ወጭሶም እሺ ደናም ከነንም በጣም ማብረሽ በቃ እሺያ አቡዬ እናመሰግናለን። በቃ መልካም ቀን ይሁን። እኔም በጣም አመሰግናለሁ። አፉ ባይኝ እየጮኩኝ ማወራው ተፈጥሮ የሆነ ነው። ወላሂ አሁንማ ተረዳውሽ። ለመድኩት እኮ ተፈጥሮ ነገር በኔ ነው። ታረቅ አብደላ ጋር አብሽሪ ታርቀናል። ሰላም ነው። አፍተባ ብለዋል። ምንም ችግር የለም። አንድ ሰው ከሞተ እኮ ይቀበራልና በቃ አለቀ። ምን አገናኘው? አንድ ሰው ከሞተ ይቀበራል። አሁን ምንድነው የሚያገናኘው እዚህ ጋር ሞትና ቀብር? ያ ባይሆንም እኮ አሁን እናንተ ፉክክር ነው እያወራችሁ አላችሁ። ይቅርታ አልተባባላችሁም። ምን ያልሰማው አይተባባሉ እኮ እንጂ አፍተባብለዋል ማለት አዎ፣ ለዛ እኮ ነው የምትለው። የሞታ ሰውም ከሞታ ይቀራል። ግን እናንተ ይቅር ለምንድን ነው የማትሉት ለማለት ነው እሷ ያሰበችው። እንደዛ ነው ያለችው። አሁን ተረዳ። በህይወት እያላችሁ ይቅር ተባባሉ ነው ያለችው። ትክክል። አሁን ገባኝ። በጣም ጥሩ። እነሱ አፋፍ ተባብለዋል። አሁን ሰላም ናቸው። ጉዳዩ ተፈቷል። እኛ ቡዜ ወንድማችን እጅግ በጣም አድርገን እናመሰግናለን። አሁን የምንተማመንብሃለን በጣም ጥሩ ስራ እንደምታስገባት። እኔ ደግሞ ዋትሳፕ ላይ በየጊዜው ቼክ አረጋታለሁ። ስራ እንዴት ነው? ጥሩ ነው ወይ? ደሞዝ አወራታለሁ። እናመሰግናለሁ። አመሰግናለሁ። ቤት ሀቢባ አመሰግናለሁ። ሀቢባ እሺ እናቴ ችግር ሬስቶራንትን በፎሎ አመስግኑልኝ ጋይስ። ሁላችሁም ፎሎ አድርጓት ፋይዳ ሬስቶራንት። ቴንክ ዩ ሶ ማች ጋይስ። እናመሰግናለን። ጨርሰናል። መዲና አብደላ እናሰናብታችኋለን። ፋይዳ ሚዩት ነሽ። እንደው እድሜ ስጥሽ። በጣም ምርጥ ሰው ነሽ አንቺ እና በእኛ ራሱ ተቀላቀሉ እኮ ድሮን አለኛ ድሮን አለና እኔ ታወቀ ሁሉ ሰው ወደ ሰው መርዳት ሰው ወደ ማገዝ ይቀላቀላል። ግድ ነው። እውነት በጣም ነው የምናመሰግነው በእውነት አንቺ የቢዝነስ ሰው ሆነሽ ቢዝነስሽን ጥለሽ አየሽ። ይሄ ነው ሰው ማለት። ይኸውልሽ ሰው ማለት ለሰው ጊዜውን ያለውን ነገር የሚሰጥ ሰው ነውና በጣም ነው የምናመሰግን። የኔ ውድ ክበር ይለን።
እሺ ወደ ጋብቻ ፕሮግራማችን እንሄድ ጋይስ። ወሬ ያስተጋባ ወደ ጋብቻ ፕሮግራማችን ከመግባታችን በፊት ዳይመንድ ሪንጉ አዎ እያሉ ነው እንዳለ ኮመንት። አዎ እሺ፣ ወደ ጋብቻ ፕሮግራማችን ከመግባታችን በፊት ሪም ዳይመንድ የሚለው እንደተዘጋቢ ነገርኩሽ ማሪ። ለምን አካውንቴን እንጃ አሁን አካውንቴን ፓስወርዴን እና ኢሜይልን ሳስገባው ስናት ምናምን ብሎች የሆነ ጽሁፍ ይጽፍብኛል። ከዛ ሰፖርት ምናምን የሚል ይመጣ የለ እሱ ላይም ስጽፍ አይገባም። እስቲ ስክሪንሾት አድርገሽ ላኪልኝ ሊውሽ እንጂ መዘጋት አይደለም። እሱ እኮ መዘጋት አይደለም ወይ ፓስወርድሽን እና ኢሜይልሽን ስታስገቢ መክፈት አለበት። ኢሜይልን እና ፓስወርድን ሳስገባ ሌላ ነው የሚያመጣልኝ። እሱ ነው ማንበብ ያለብን። እሱን አንብቤ ልንገር። እኔማ የሆነ ሪፋሽን የሚል አካውንት አለኝ ካስታወሽ፣ ልብስ ምናምን ፖስትበትን እሱን ልቀይረው ነው ሀሳቤ። በዛም ትችያለሽ። እሱን አደርገውና እሺ ላንብበው ማወቅ ፈልጋለሁ። እልክልሻለሁ ላንቺ ቦስት ሁሉ ነው። ያኛው ሪፋሽን የሚለውን ደግሞ ኤዲት አድርገሽ ኤዲት አድርጌዋለሁ። አሁን ፕሮፋይል ምናምን ነገ ኦልሬዲ ዱባይ ስለሚሄድ ወይኔ ባሰንማ ምላሴ ላይ የምቆመው ነገር አለበት ሰሞኑን። አሁን የጋብቻ ፕሮግራማችን ሊጀምር ነው። ትዳር ፈላጊዎች አላጠፍኩም፣ አታስቡ። አዲስ አበባ ኢልሃም አዲስ አበባ ማሬ ዳይመንዱን ቃሌን አላጠፍኩም። 10 ሺህ ራሱ ባይሞላ እኔ ቃሌን አላጠፍኩም። አታስቢ። አይ ኖ በፍጹም እንዴ ባንቺ ትክክል አስበን አናውቅም። አይገርምሽም? አታስቡ። ፈላጊ ነኝ ብላችሁ ነው የምትገቡት። ነገ በቃ ሀቡዬ ንገሪልኝ እሺ። ዱባይ ስለሚሄድ አሜሪካ የሚፈልጉ ካሉ እሺ ቪዲዮ ሰራለሁ። ንገሪኝ ነገ አሜሪካ እቃ የምትፈልጉ ካላችሁ ከዱባይ ብራንች የዛሬ ሳምንት ለምን አልነገርሽንም ስላሉ ነው። ነገ ከጠዋቱ 12 ሰዓት ከምሳ ሰዓት 12 ሰዓት እስከ ማታ 11 ሰዓት ዱባይ የምትፈልጉትን ነገር ከዱባይ ብራንች መውሰድ ትችላላችሁ። ነገ አስር ሰዓት ሰዓቱ ሲያምር ከጠዋት 12 ሰዓት እስከ ማታ 12 ሰዓት በኢትዮጵያ ተናገሪ። በኢትዮጵያ ከቀኑ 6 ሰዓት እስከ ማታ 5 ሰዓት እስከ ማታ 5 ሰዓት። እንደዛ በኢትዮጵያ ስትናገሪ የትም ሀገር ያለ ሰው ባለበት ሀገር ይተረጉመዋል። ኦኬ አሜሪካኖች በነገ በኢትዮጵያ ከቀኑ 6 ሰዓት ከምሳ ሰዓት ጀምሮ እስከ ምሽቱ 5 ሰዓት አንቺ ከምሽቱ 5 ሰዓት እስከ ሳህድ አሽ በኢማራት ከቀኑ 6 ሰዓት እስከ ማታ 11 ሰዓት በኢትዮጵያ እስከ ምሽቱ 5 ሰዓት በኢትዮጵያ ከምሳ ሰዓት የአበሻ ዲዛይን ከፈለጉ እንደዚህ አይነት ነገር ከፈለጉ ይሄውን በጣም ነው የሚያምረው። በጣም ሁለቴ ከዚህ በፊት አውጥቼው ተሽጧልኝ ካስታወሽ። አቡዬ አስገቢኝ ትንሽ ፎሎ ያርጉኝ በአላህ ቢላል። ከዚህ በፊት ምንም አይነት ዲዛይን ብትፈልጉ እናንተ ካላችሁ ጥራቱን የጠበቀ ወርቅ የትም ሀገር ኖራችሁ እናደርሳለን። ስዊዘርላንድ የምትፈልጉ ዩኬ የምትፈልጉ ነገ መጥታችሁ መተናገር ትችላላችሁ። የምትፈልጉትን ነገ መታችሁ አስተናግዳችኋለሁ። በጣም ጥሩ። ነገ አሜሪካኖች ብቻ አሜሪካ፣ ዩኬ፣ ጀርመን፣ ካናዳ ግን ትንንሽ ዩኬ ጀርመን ምናምን ትንንሽ የወርቅ መላክ አልችልም። ይሄ ከ20 ግራም በታች መላክ አልችልም። ምክንያቱም አንደኛ መላኪያ ውድ ነው። በታች አልክም። 20 ግራም ትንሽ እኮ ነው። 20 ግራም ይሄኛው አሁን 50 ግራም ነው። ይሄኛው ያንቺ ቲፈኒ እኮ 15 ግራም ነው ሴትዮ ቲፈኒ ወላሂ ትልቁ ያለኝ እኮ 15 ግራም ነው። ለዛ ነው ለምን ያኛውስ ኢትዮጵያ ካርታ ሁለት ሴሪሽ አንቺ አሁን ከኛ ቤት እንገዛሽ ትልቁ አንድ ብቻውን እኮ ነው። ኢትዮጵያ ካርታ 5 ግራም፣ አፍሪካ ካርታ 5 ግራም። የፓፒ ብራስሌት አይነት አለሽ ጠፍጣፋ? የፓፒ ብቻ ነው። እሱ አሁን ትልቅ ነው። እሱ ግራሙ ራሱ ከ15 ያልፋል። አዜብ ቶታልማ ያለኝማ ቢሰላ አንድ 50 ግራም ይኖረኛል። ايوه ارسلها ايوه اسجلها وبسجلها فاتوره ላይ ደረሰ ባላ የመጀመሪያውን ዙር ከፍለው ሌላውን ዛሬ ነገ እያሉ አሉ። እሺ ሞምቢላልን ፎሎ አድርጓት ጋይስ። ፎሎ ፈልጋን የገባችው ልብስ ነው የምትሸጠው በኢማራት። እሺ
في باقي لازم انا اتاكد. خلاص الحين معك حاجه الرابعه. حليمه سوي لها فاتوره. حليمه حولت الحين حليمه ይቺ አሁን ባለፈው ቅድስት የምትባል ሴትዮ ምን እንዳደረገችኝ ታውቂያለሽ አቡዬ? ከዛ ታክስ አሰርታኝ ምናምን አሁን ስልክ አትመልስም። ለመጀመሪያ ጊዜ እኔ ቤት እንደዚህ አይነት ነገር ሳይጋጥመኝ ከአሁን በኋላ ትምህርት ሆኖኛል። ማናት? ቅድስት የምትባል ልጅ አዛ አስመርጣ ታክስ አሰርችላት ምናምን ዩኬ የምትኖር አሜሪካኖች ቃላቸውን አክባሪ ናቸው። በዚህ አጋጣሚ በጣም ቃላቸውን ያከብራሉ። ወለጥፈሽ ቪዲዮ አትሰሪም? ቆይ አሁን እየጠበቅኳት ነው። ይሄ ደግሞ የመረጣችሁን ለዛውም ታክስ አሰርታኝ حليمة حولت تاريخ كم؟ كم حولت؟ مين؟ حليمة ما في هذا هذا موجود. حليمة موجود في الجزوة. شوف لا ما في هذا هذا خلا እሺ ايه ምንም ያክል ወርቅ እንደመረጠች እንደነበረ የሚያምር ወርቅ ማሻአላ ትልቀቱ በይኔ ሲያምር። ከዛ ሳውን ለመጀመሪያ ጊዜ እኮ አልኩሽ እኔ ቤት ከዚህ በኋላ ትምህርት ሆኖኛል። ለመጀመሪያና ለመጨረሻ ጊዜ ዩኬ ምናምን ስትከፍሉ እዛው ካልከፈላችሁ የለም ፈረንሳይ ትልከልሽ። አዎ ነገ ነው ሁላችሁም ፈረንሳይ፣ ዩኬ፣ ጀርመን ምናምን ነገ ነው። ባሏን ቢብሉ ይሆናል ከመረጠች በኋላ ባሏን ስታማክረው እምቢ ብሏት ይሆናል። سلام حولت لا في باقي حليمة ባልሽ ሳታማክሪ ለምንድን ነው ወርቅ የምትመርጪው እንዴ? በዛ ላይ ደግሞ ማሪም እንደዛ ምናምን ሳይሆን ማለት ነው ወላሂ ከዛኛው ብራንች ዕቃ ሳወጣ ታክሲ ይቆረጣል። ወደዚህኛው ሳመጣ ሲስተም ላስገብተው ምናምን ስለሆነ የሚመጣው አሁን ሰውየው ንዝንዝ አድርጎ ሊገለኝ። ሲስተም ላይ ካልገባማ ቢጠፋ በምን ይታወቃል? ግዴታ ሲስተም ካንተ ነው። እኔ ባወጣባቸውም ከኪሱም አያውቁም። ገባሻ? ግን አሁን ደረሰኝ ተቆርጦ ስለሚመጣ ወይ ስልክ አትመልስ ወይ ምን አትል። አሜሪካኖች በዚህ አጋጣሚ ቴንኪው ቃላችሁን አክባሪ ናችሁ ወላሂ። እሺ ቆይ እሱ ስንት ግራም ነው ሪምሻ? አይ እስኪ እንዴት እንደተቃጠልኩ እኔ ማውቀው ደግሞ ጆሮ ጌጡ ራሱ እንደሚያምር ይሆናል። እስኪ እያሳየሽን ግራሙን ነገር ስንት ግራም ይሆናል? ያንገቱ ብቻ ነው የፈለግሽው? ነው ማወቅ ፈልጌ ነው። ይሄማ ገላግኝ ነው حولت سوا ማራና ከበት ሌላ እገዛዋለሁ። ልግዛው ጋይስ እናንተ ካላችሁ እገዛዋለሁ። ወላሂ ማሬ ሙሉ ሴቱ በጣም የሚገርም ግራም ነው። ሙሉ ሴቱ 45 ግራም ነው። 45 ግራም ስንት ነው? 5850 ዶላር። ሙሉ ሴቱ ማለት ነው። ኦኬ በዛ ላይ ትልቀቱ 5850 እስቲ አቡ ሰው ጉድ ይበል። ይሄን ገዝተሽ ምን አላት ኢንሻአላህ 21000 ድርሃም ደግሞ። እሺ በቃ ግዢው የምትሉ አንድ ቁጥር፣ አትግዢ የምትሉ ሁለት ቁጥር። አንድ ቁጥር ግዢ የሚል ካሸነፈ እገዛለሁ። በቃ 21000 ነው። 21300 ነው። 300ን ታይም ትመረኛለች ሪንሻ ዲስካውንት አድርግልኝ። 300ን 21000 ድርሃም አሁን ሁሉ ትራንስፈር አድርጌ ደረሰኛ ሳይደርስ እናንተ ልጁ ካሸነፈ በል በቃ መጀመሪያ አይንሽ ይኸው ይሄንን ወርቅ። ቆይ ይሄኛው ጎልድ ኮስቱ ጠፋ እንዴ? ምን ايوه انا كبت دخلت خلي يرسل خلاص حاسبنا. ايوه قالوا ነው ግዢው ነው 116 ግን ቆይልሽ ማሪ ወይ ለሳይመን ምርቃት ወይ ለኑኑ ምርቃት ሰርፕራይዝ የተደረገ ይሆናል ኢንሻአላህ። ሳይመን ኑኑ ተመረቀች ጨርሰች። ሳይመን ከዚህ በኋላ ከዩኒቨርሲቲ ነው የሚመረቀው። ሳይመን ኤት ስምንት ያክል ነው የሚመረቀው እንዴ? ኦሬ ይመረቃል። አዎ እንደዛ የሚባል ጋይስ ስምንተኛ ክፍል የሚባል ምርቃት አለ። እኔ ሰምቼም አላውቅም። አለ ማሪ አስረኛ ክፍል ኢትዮጵያ ራሱ 12 ይመረቁ የለ እንዴ? አታውቂም እሱ? እዚህ አሜሪካ ይመረቃሉ። ኢትዮጵያ አይመረቁም። በቃ አንድ ሰው ኬጂ2 ከተመረቀ ከዚህ በኋላ ዩኒቨርሲቲ ነው የሚመረቀው። ኖ 12 ይመረቃል ማሪ። ፕሪፓራቶሪ ከጨረሰ በኋላ ይመረቃል። ግራጁዌት አለው። ጠይቂ መስክሩ ኮሜንቱኒ መስክሩ ጋይስ። በጣም እርግጠኛ ነኝ ዩኒቨርሲቲ ግራጁዌት አለው። አሪም ሰላም ነው አለው። አቡዬ ታሪም ወርቅ ገዝቼ በጣም ያምራል ወርቋ። ታውቂያለሽ? ወንኛው ነው ጋይስ
እኔ ነኝ። ኡምቢላል ኦኬ ኦፍ ኮርስ ያ የደንጎል የታወቀ ነው ማለት ወላሂ 12 ካልተማራችሁ ትምህርት ቤት ካልገባችሁ አልገባንም ብለው 12 ግራጁዌት አለ። አዎ አለ። እኔ አሁን የኔ ትምህርት ቤት ግራጁዌሽን ነበረ አለ። እኔ የድሃ ልጅ ነኝ። የመንግስት ትምህርት ቤት ነው የተማርኩት። ለዛ ነው የመንግስት ትምህርት ቤት ማሪ የመንግስት ትምህርት ቤት ነው። ሚኒሊክ ትምህርት ቤት ሚኒሊክ የመንግስት ትምህርት ቤት ነው። ማሪ ክፍል ማትሪክ ወስደን ምርቃት ምናምን አልተመረቀም። 10ኛ ክፍል የለም 10 ማትሪክ የለም። 12 ግን ፕሪፕ ላይ ማለት ነው እንደ እንትን ነው እንደ ዲፕሎም ነው 12 ስትጨርሺ ከዛ 3 አመት ስትማሪበት ዲግሪ አይደለም የሚሆነው። አሁን የዛሬ ልጆች ሆናላ። እኔ ግን ትምህርት የጨረስኩት የዛሬ ስንት አመት ነው የምትገጭ? የዛሬ 18 አመት ነው ትምህርት የጨረስኩት። አይ ወሃደ ታኒ 17 አመት ነው ስንት የዛሬ 18 አመት በእኛ ዘመን ቤቶች ግራጁዌት ያስደርጋሉ አለ። የግል አለ አሁንም አለ የግል